ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊቷን የብሉ ናይል ከተማን ዳግም መቆጣጠሩን አስታወቀ። ፋኖ በደብረ ብርሃንና በመንዝ ግንባሮች ባደረገው ተጋድሎ ከፍተኛ አመራሮችን ጨምሮ በርካታ ወታደሮችን በመደምሰስና በማረክ አንጸባራዊ ድል ተቀዳጀ። ጀብደኛው ምኒልክ እዝ ወገዲና ጎረንጅ ከተሞችን ሙሉ በሙሉ ተቆጣጥሯል። ሸዋ ጠቅላይ ግዛት አሳምነው እዝ እንጨቆረር ላይ ድል ተቀዳጅቷል። በጎጃም ቴዎድሮስ እዝ አዘና ከተማ ላይ ታሪክም ሰርቷል። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊቷን የብሉ ናይል ከተማን ዳግም መቆጣጠሩን አስታወቀ። የሱዳን ጦር ሱዳን አርሚ ፎርስ ከፈጥኖ ደራሽ ኃይልና ከሱዳን ሕዝብ ነጻነት ንቅናቄ ሰሜን ታጣቂዎች ጋር ለቀናት የዘለቀ ከባድ ውጊያም ካደረገ በኋላ በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘውን ስትራቴጂካዊቷን የአልካይሊን ከተማን ዳግም መቆጣጠሩን አስታወቀ። ሱዳን ትሪቢየን እንደዘገበው ከተማዋ ሚያዝያ 17 ቀን 2018 ዓ.ም በተደረገ ከባድ ውጊያ በፈጥኖ ድራሽ ኃይልና በአጋር ታጣቂዎች እጅ ወድቃ ነበር። የሱዳን ጦር ከተማዋን ዳግም መያዙን በብሉ ናይል ግዛት ውስጥ ለሚንቀሳቀሱ ኃይሉ በተለይም ለአራተኛ እግረኛ ክፍለ ጦር ትልቅ ወታደራዊ ድልም ነው ብሏል። አልካይዲ የግዛቱን ዋና ከተማ ኤደማዚን ከድንበር ከተማዋ ኩርሙክ ጋራ የሚያገናኝ ቁልፍ መስመር ላይ የምትገኝ ሲሆን አካባቢው በሱዳን ጦርና በፈጥኖ ድራሽ ኃይል መካከል እየተካሄደ ባለው ሰፊ ጦርነት ምክንያት ባለፉት ሳምንታት ከፍተኛ ግጭት ሲካሄድባትም ቆይቷል። የሱዳን ጦር በወሰደው ወታደራዊ እርምጃ በተቀናቃኝ ኃይሎች በሰው ኃይልና በወታደራዊ ቁሳቁስ ላይ ከፍተኛ ኪሳራ ማድረሱንም ዘገባው አመላክቷል። ይሁን እንጂ ይህ መረጃ በገለልተኛ አካልም አልተረጋገጠም። በተለያዩ ዘገባዎች የተጠቀሱ የአካባቢው ባለስልጣናትም እንደገለጹት በውጊያው ምክንያት ከአካባቢው ወደ 30 ሺህ የሚጠጉ ሲቪሎችም ተፈናቅለዋል። ይህ ክስተት የተሰማው ብሉ ናይል ግዛት በሱዳን ጦር በፈጥኖ ድራሽ ኃይልና በሱዳን ሕዝብ ነጻነት ንቅናቄ ሰሜን አንጃዎች መካከል ከፍተኛ ሽኩቻ የሚደረግባት ግንባር እየሆነችም መምጣቷን ነው የሚያመላክተው። በኢትዮጵያና በሱዳን ድንበር አቅራቢያ የሚገኙ ስፍራዎች ተፋላሚ ወገኖች በየፊናቸው ወታደራዊ ግስጋሴ እያደረጉ መሆናቸውንም ተገልጿል። ፋኖ በደብረ ብርሃንና በመንዝ ግንባሮች ባደረገው ተጋድሎ ከፍተኛ አመራሮችን ጨምሮ በርካታ ወታደሮችን በመደምሰስና በማረክ አንጸባራዊ ድል ተቀዳጀ። በተጋድሎ አንድ የሻምበል መሪ ከሁለት ክላሽ ጋር እጅ ከፈንጅ የተያዘ ሲሆን ሌሎች ወታደራዊ ቁሳቁሶችም በፋኖ ቁጥጥር ስር መዋላቸውም ታውቋል። በጦር ግንባር ሽንፈት የገጠመው የነውረኛው የብልጽግና ቡድን ተላላኪ ሰራዊትም በአንጻሩ በንጹሃን አርሶ አደሮች ላይ ዝርፊያ መፈጸሙንም ተሰምቷል። ጀብደኛው ምኒልክ እዝ ወገዲና ጎረንጅ ከተሞችን ሙሉ በሙሉ ተቆጣጠረ። ጀብደኛው ምኒልክ እዝ ወገዲና ጎረንጅ ከተሞችን ሙሉ በሙሉ ተቆጣጥሯል። ሸዋ ጠቅላይ ግዛት አሳምነው እዝ እንጨቆረር ላይ ድል ተቀዳጅቷል። በጎጃም ቴዎድሮስ እዝ
አዘና ከተማ ላይ ታሪክም ሰርተዋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ስር የሚገኙ 105ኛ ኮር 45ኛ ክፍለ ጦርና 29ኛ ክፍለ ጦር የተውጣጡ ሻለቆች በጋራ በመሆን ባከናወኗቸው የተቀናጀ ወታደራዊ ኦፕሬሽን ወግዲና ጎርጅ ከተሞችን ከብልጽግና ጸረ አማራ አገዛዝ ነፃ ማውጣቱን ተችሏል። ግንቦት 4 2018 ዓ.ም ማለዳ 12 ሰዓት ላይ ጀምሮ በተከፈተ መብረቃዊ ጥቃት 3 ያገዛዙ መከላከያ ሰራዊት ሻለቆች ላይ በአንድ ጊዜም እርምጃም ተወስዷል። ውጊያውም የብልጽግና ወንበር አስጠባቂ ጦር ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል። የ105ኛ ኮር አናብስቶች በወሰዱት ድንገተኛና ኢተገማች ማጥቃት በርካታ የጦር መሳሪያዎችም መማረክም ተችሏል። በዚያው ወደ ውጊያ 2 ብሬን መትረየሶችን፣ 33 ክላሽንኮቭ ጠመንጃዎችንና በርካታ ቁጥር ያለው ተተኳሹም መማረክም ተችሏል። በተጨማሪም በወረዳው የነበሩ ማረሚያ ቤት በመስበር በርካታ በማንነታቸው የታሰሩ የአማራ የህሊና እስረኞችም ሙሉ በሙሉ ማስለቀቅ የተቻለ ሲሆን የብልጽግና ፓርቲ አገልጋይ አመራርና ካቢኔ ወረዳውን ለቆ እግራ ውጭኝ ብሎም ሸሽተዋል። በዚህ መብረቃዊ ጥቃትም የተበሳጨው ሰው በላው የብልጽግና ስርዓት የእግረኛ ጦር ሽንፈት መከናነቡንም ተከትሎ ከተሞቹ ላይ የድሮን ድብደባም አካሂዷል። በጥቃቱም የወረዳው አስተዳዳሪ ህንጻና የፖሊስ ጣቢያ በድሮን ሲወድሙ ከ10 በላይ ተሽከርካሪዎችም ተቃጥለዋል። በርካታ የህዝብ መገልገያ ተቋማትና ንብረቶችም አገዛዙ ባሰማራቸው የድሮን ጥቃቶችም ወድመዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ 1ኛ ኮር ነጎድጓድ ክፍለ ጦር ባደረገው ልዩ የከተማ ውስጥ ኦፕሬሽን ድልም ተቀዳጅቷል። በሌላ ግንባር የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የአጼ ዘርዓ ያዕቆብ 1ኛ ኮር ነጎድጓድ ክፍለ ጦር ግንቦት 4 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ በደብረ ብርሃን ከተማ ላይ ዙሪያ ላይ ቦታው እንጨቆረር ከተማ ድረስ ዘልቆ በመግባት በወሰደው የተጠና መብረቃዊ ጥቃት አገዛዙ ሰራዊት ላይ የማያዳግም እርምጃም ተወስዷል። ክፍለ ጦሩ ከ4 ቀን በፊት ራሱን እንደ ንስር አድሶ በልዩ የሞራል ልዕልና ከፍታ ላይ ሆኖ ዛሬ በፈጸመው የከተማ ውስጥ ኦፕሬሽን ያገዛዙ ዙፋን አስጠባቂዎች ላይ የማያዳግም እርምጃን በመውሰድ ብልጽግና ቀኝ እጅ የሻምበል አመራር በጀግናው የነጎድጓድ ክፍለ ጦር አናብስቶችም ተማርኳል። ሰራዊታችን በፈጸመው የከተማ ውስጥ ኦፕሬሽን የተገኙ ምርኮዎችም 100 አለቃ ማዕረግ አመራር ጨምሮ 3 የጠላት ኃይሎችም ተደምሰዋል። 7 ከባድ ቁስለኞች፣ 1 ዋና ሻምበል የተማረከ፣ 2 ክላሽንኮቭ፣ 120 ክላሽ ጥይቶችና 2 ሙሉ የገብት ትጥቅ ከነ አካዝናቸውም እንዲሁም ሙሉ የጠላት የደንብ ልብስም መማረክም ተችሏል። በተመሳሳይ የግንባር መረጃ በሸዋ ጠቅላይ ግዛት በመንዛ አውራጃ የእዙ አካል የሆነው አጼ አምደ ጽዮን ኮር የምኒልክ ክፍለ ጦር አሃዶችም ህዝብን ለመዝረፍ በተንቀሳቀሰው ያገዛዙ ጥምር ጦር ወራሪ ኃይል ላይም ጉዳት ማድረሳቸውንም ችለዋል። በጠላት በሁለት ግንባር ያቀና ሲሆን ከመንዝላሎ ምድር ወረዳ ወገሬ ከተማ ወደ ጦል ንዑስ ወረዳ በማቅናት ምኒልክ ክፍለ ጦር አሃዶች ጋር ባደረገው ውጊያም 2 ያገዛዙ ሰራዊት አባላት ሲደመሰሱ ከ4 በላይ የጥምር ጦሩ አባላትም ከባድ ቁስለኛም ሆነዋል። በሌላኛው ግንባር ጠላት መነሻውን ከመንዝቃያ ወረዳ ዘምሮ ከተማ በማድረግ ወደ ክምር ድንጋይ ማቅናት ላይ ያለ በምኒልክ ክፍለ ጦር ሻለቆች ክፉኛ የተመታ ሲሆን በቀጠናው በተደረገ የተቀናጀ ውጊያ በውል የማይታወቅም ያገዛዙ ሰራዊት ሰብአዊና ቁሳዊ ኪሳራም እንዲከናነብም ተደርጓል። ተደጋጋሚ ሽንፈትን እያስተናገደ ያለው ያገዛዙ ዘራፊ ሰራዊት ዛሬም እንደተለመደው በመንዝላሎ ወረዳ የጦልና አካባቢ ነዋሪዎች ላይ ከፍተኛ ዝርፊያ እየፈጸመ ሲሆን አርሶ አደር አቶ ታምሩ ወንድወሰን መኖሪያ ቤትን ሰብረው በመግባት ከ37,000 ብር ጥሬ ገንዘብ በላይ ሲወስዱ ቤተሰቦቻቸውንም ለማገዝ በሞተር ስራ ላይ የተሰማሩ ወጣቶች ላይ ከእያንዳንዳቸው ላይም ዘረፋም ተፈጽመዋል። በጎጃም ግንባር የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦር አዘና ከተማን ተቆጣጥሯል። የ109ኛ ኮር 88ኛ ክፍለ ጦር በዚህ የአየሁ ጓንጉል ወረዳ መቀመጫ የሆነችውን አዘና ከተማን ከንጋቱ 12:30 ላይ የተቆጣጠረ ሲሆን ቀንደኛው የብልጽግና አመራሩንም መደምሰስም ተችሏል። 88ኛ ክፍለ ጦር በሁለቱ አንደኛና አራተኛ ሻለቆች ጥምረት የተሰራ ድንቅ ኦፕሬሽን ሆኖም ተመዝግቧል። ከሞት የተረፈው ያገዛዙ የብልጽግና ወንበር አስጠባቂ ሚሊሻ ፖሊስና ፋራ ኮማንዶ እግራ ውጭኝ ብሎም ወደ ኮሶበር የፈረጠጠ ሲሆን ጀግናው ሰራዊታችን የምድር አናብስቱ ስብስብ የበላይነትን በማሳየት ከ30 በላይ የሊናና የፖለቲካ እስረኞችን በማስለቀቅ ጠላት ላይ የማያዳግም እርምጃም ተወስዷል። በአውደ ውጊያው የተገኙ ድሎችም አቢ ሙሉነህ የአዘና ከተማ ሊቀመንበር የሚሊሻ አዛዡና ምክትሉ የተደመሰሱ ሲሆኑ በስም ያልታወቁ ሚሊሻና አድማ ብተና ተደምስሰዋል። ከ18 በላይ ከባድና ቀላል ቁስለኛም ሆነዋል። ከ30 በላይ የህሊና እስረኞችም 3 የሞት ፍርድ የተፈረደባቸውንም ጨምሮ ማስለቀቅም ተችሏል። የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ክብርና ሞገስ ለትጉህ ሰማዕታት፣ ድል ለአማራ ፋኖ ብሔራዊ ንቅናቄ።
ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። ዜናውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ነው። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።